በወንጌል አላፍርም። እምንውልበት እምንናድርበት እምንሰራበት እምናገለግልበት ቦታ ኦፊሶቻችን፣ ትምህርት ቤቶቻችን፣ መኖሪያ አካባቢዎቻችን ላይ ስለ ጌታ ስለ ኢየሱስ ክርስቶስ ለመመስከር አትፈሩ። ምክር ብቻ አይደለም፣ ትእዛዝ ነው። እንዳታፍር። ምን ለማድረግ? ስለ ኢየሱስ ለመመስከር። ኢየሱስ ክርስቶስ ያድናል ለመመስከር። የኢየሱስ ክርስቶስን ሞትና ትንሣኤ ለማውራት እንዳታፍር። እንዳታፍር ከተባለ ሰው ያፍራል ማለት ነው። ነገሩ አያሳፍ። ነገሩማ ኩራት ነው። ሰው ግን ያፍራል። ስለ ራስህ አውራ ቢባል አያፍርም። እኔ ስለ ራሴ ብነግረው ማንም ሰው የዘላለም ሕይወት አያገኝም። ስለ ኢየሱስ ብነግርህ ስብርብር ባለ ቃል ብነግርህ የዘላለም ሕይወት ታገኛለህ። ውጤት አለው። ስለ ኢየሱስ መስበክ ምንድነው ውጤቱ? ሕይወትና አለመጥፋትን ወደ ብርሃን አውጥቶታል ይላል። እግዚአብሔር የዘላለም ሕይወትን ያስተዋወቀው በወንጌል ነው። አለመጥፋትን እግዚአብሔር ያስተዋወቀው በወንጌል ነው። ወንጌል ካልሰበክ አጠገብ ያለ ወንድም ይጠፋል። ንቅንቅ አርጋችሁት ስለ ኢየሱስ ክርስቶስ ስበክ በሉት። ደግሞ ኢየሱስ ክርስቶስን ለትውልድ የማሳየት እድል ከማግኘት በላይ ምን የጸሎት መልሳል? አጠገቤ ላለ ወንድሜ ስለ ኢየሱስ ከመንገር የሚበልጥ ምን አይነት ጸጋ አለ? ኢየሱስ ክርስቶስ ይወድሃል ብለህ ከመንገር የበለጠ ምን ጸጋ አለ? እግዚአብሔር አንተን ተጠቅሞ ከድቅድቅ ጨለማ ወደሚደነቅ ብርሃን ሰው ሲያመጣ ከማየት ምን የሚበልጥ ነገር ይሰራል በእኔ ሕይወት ከዚህ በላይ? ልጁን የገደለበትን ጉዳይ ወጥቼ ስሰብክለት እግዚአብሔር ይደሰታል። ወክበሉና በወንጌል አላፍርም በሉ። እንሰብከዋለን